ከሰሞኑ በሲዳማ ክልል ለነብይ እዩ ጩፋ የተደረገለት አቀባበል አነጋጋሪነቱ አሁንም እንደቀጠለ ይገኛል። ነብይ እዩ ጩፋ ወደ ክልሉ በሚያቀናበት ወቅት በሰራዊትና በማርሽ ባንድ በመታጀብ መግባቱ መነጋገሪያ ከመሆኑም በላይ የኢትዮጵያ ወንጌሎች ካውንስል የነብይ እዩ ጩፋ አቀባበል የካውንስሉን ደንብ የጣሰና የስነ ምግባር ግድፈቶች ያሉበት ነው በማለት የእዩ ጩፋ ክራይስት አርሚ ቸርችን አግዷል። ይህን በተመለከተም ነብይ እዩ ጩፋ ለኢትዮጵያ ወንጌሎች ካውንስል አነጋጋሪ የሆነ ምላሽ ሰጥቷል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። ከሰሞኑ በሲዳማ ክልል ለነብይ እዩ ጩፋ የተደረገለት አቀባበል መነጋገሪያ ሆኗል። ነብይ እዩ ጩፋ ወደ ክልሉ በሚገባበት ወቅት በሰራዊትና በማርሽ ባንድ በመታጀብ መግባቱ የካውንስሉንና የወንጌልን ደንብ የጣሰ እንዲሁም የስነ ምግባር ግድፈቶች የታየበት ነው በማለት የእዩ ጩፋ ክራይስት አርሚ ቸርች ላይ እገዳ ተጥሏል። እገዳውን በተመለከተም ነብይ እዩ ጩፋ ለኢትዮጵያ ወንጌሎች ካውንስል በሰጠው ምላሽ እኔ በዓለም ላይ እንደፈለኩ ተንቀሳቅሼ እንድሰብክ ከእግዚአብሔር ላይሰንስ ተሰጥቶኛል። ምንም የታገደ ነገር የለም። እኔ በሌለውበት ካውንስሉ ምንም አይነት ውሳኔና እገዳ መጣል አይችልም። ካውንስሉ ማለት እኔ ነኝ በማለት እገዳውን ተቃውሟል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መጋቢት 19 ቀን 2017 የእዩ ጩፋ ቸርች ለሆነችው ለክራይስት አርሚ ኢንተርናሽናል ቸርች በጻፈው ደብዳቤ የስነ ምግባር ግድፈቶች በቤተ ክርስቲያኒቱ መሪ እዩ ጩፋ መፈጸሙን አረጋግጠናል ብሏል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ የተመዘገበች የሃይማኖት ተቋም መሆኗ ይታወቃል የሚለው ደብዳቤው፣ ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ይላል። የካውንስሉ ደብዳቤ አክሎም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንኑ ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ ሲል ካውንስሉ ጠይቋል። ካውንስሉ ይህን ይበል እንጂ እዩ ጩፋ በበኩሉ በሰጠው ምላሽ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም፣ ካላንደር ሁሉ ሊዘጋ ይችላል ብሏል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነብይ እዩ ጩፋ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ብሏል። የክራይስት አርሚ ቸርች መሪ እዩ ጩፋ እገዳውን በማስመልከት ታግዷል የምትሉት ምኑ ነው የሚታገደው? እናንተ በሰጣችሁኝ ወረቀት ነው ወይ እኔ የማገለግለው? የተጣሰ ሕግ ካለ ካውንስሉ እኔን ማነጋገር ይችላል። የተጣሰ ደንብ ከሌለ ደግሞ የጣሰው ራሱ ካውንስሉ ነው በማለት ለእገዳው ደብዳቤ ምላሽ ሰጥቷል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ባወጣው መግለጫ ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቀ ሲሆን አንድን አገልጋይ በጦር መሳሪያ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለውና ከአስተምሮቱ ውጪ መሆኑን አስታውቋል። በሌላ መረጃችን በአፍሪካ ቀንድ አሁንም ሌላ ውጥረት አይሏል። ጎረቤት ሀገር ሶማሊያ ለአሜሪካ የበርበራና ቦሳሶ ወደቦችንና የጦር ሰፈሮችን ለመስጠት ወስናለች በማለት ሮይተርስ ዘግቧል። የአፍሪካ ቀንድ ሀገር ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት መወሰኗ ተዘግቧል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ ላይ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮችን አቅርበዋል ተብሏል። ሶማሊያ ለአሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ውስጥ ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦች ይገኙበታል ተብሏል። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት
በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል እንደሚሰጣትና የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉም ተብሏል። ባሊ ዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ደግሞ ከፊል ራስ ገዝ በሆነችው በፑንትላንድ ትገኛለች። ሶማሊያ ለአሜሪካ እንደ ጦር ሰፈር እንድትጠቀምባትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ሲሆን በርበራ ደግሞ ራሷን በነፃ አገርነት ባወጀችው ሶማሊላንድ እንደመገኘቷ የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያመራ እንደሚችል እየተጠበቀ ይገኛል። ወትሮውኑ ቀውስ የማይለየው አፍሪካ ቀንድ ሀያላን ሀገራት አይናቸውን ጥሎበት ትላልቅ የጦር ካምፖች በመገንባት ላይ ሲሆኑ አሁን ደግሞ ተራው የአሜሪካ ይመስላል። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሊላንድ በአሜሪካ ዕውቅና ልታገኝ ትችላለች የሚለው መነጋገሪያ ሆኗል። በአሁኑ ሰዓት በዓለም ላይ ከፍተኛ ተደማጭነት ያላቸው ሪፐብሊካኖች የሶማሊያዋ ሶማሊላንድን ዕውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርጎታል ተብሏል። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል አሜሪካ ለሶማሊላንድ መደበኛ ዕውቅና እንድትሰጥ ረቂቅ ሰነድ አቅርቦ ነበር ተብሏል። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ሰነድ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገራትን ብቻ የሚጠቅስ ሲሆን እነሱም ሶማሊላንድ እና ጅቡቲ ናቸው ተብሏል። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ተከትሎ ሶማሊላንድን እንደ አገርነት ዕውቅና መስጠት የሚል ዓላማ እንዳላት እየተነገረ ይገኛል። በትራምፕ የቀድሞ አስተዳደር በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ በአምባሳደርነት ያገለገሉት ቲቦር ናዥና የአፍሪካ ልዩ መልእክተኛ ፒተር ፋም የሶማሊላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ የሎቢ ቡድን ቀጥራለች ተብሏል። ሶማሊያ በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ድርጅት $600,000 ለመክፈል እንደተስማማችም እየተነገረ ይገኛል። ሩሲያና ቻይናን ጨምሮ በርካታ ሀያላን ሀገራት የሚያንዣብቡባት የአፍሪካ ቀንድ የእርስ በርስ ጦርነትን ጨምሮ እጅግ ከፍተኛ ለሆነ ውጥረት እየተዳረገች ሲሆን ቡድንና ጎራ ለይቶ በተለያዩ ጉዳዮች ላይ ግጭት ቀስቃሽ አጀንዳዎችን ማራገብ የተለመደ የአፍሪካ ቀንድ የዘውትር ተግባሩ ከሆነ ሰነባብቷል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃዬ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።